አሁን እኔ ስላለፍኩላቸው ነው እንጂ በአውሮፕላን እንደ ሀብታም ልጅ የምላክ ነኝ። በባስ እንኳን ሲበዛብኝ ነው። እነሱም ለነገሩ የመጀመሪያቸው ስለሆነ ነው። ታያላችሁ ቀጣይ የሴሚስተር ረፍት ላይ ሲልኩኝ ወይ በታታ ወይ በግሬ ነው። በተለይ ደግሞ አባቴ ሁሉ ገንዘብ ወጥቶ መላኪን አልወደደውም። የተመደብኩበት ዩኒቨርሲቲ ወደ ሰሜን ስለሆነ ባዶህን ከምትሄድ በዛውም ታሪክ እንድትሰራ አድዋ እንሄዳለን ከሚሉት ጋር በእግር አብረህ ሂድ ማለቱ አይቀርም። ቢያንስ በየመንገዱ የሚያበላ አታጣ። አንተ ደግሞ ምግብ ትወዳለህ። ሯጮች በሚበጥሱት ሪባን ፋንታ አንድ ጉርሻ ይዘው እጃቸው ዘርግተው ቢጠብቁ ማራቶንን ከኬፕቾንግ የተሻለ ሰዓት ትሮጣለህ። በዛ ላይ ደግሞ ባለፈው ልብስ አንሱኛል መቀየሪያ ቲሸርት ትንሽ ነው ያለኝ ብለህ ስትነጫነች ስለነበር እነሱ አንድ አድዋ የሚል ቲሸርት አያጡልህም የሚለኝ ይመስለኛል። አባቴ ብሩን ከምልጥ በአድዋ የእግር ጉዞ እግሬ ቢላጥ ይቀለዋል። የሆነ ዋጋው ከፍ ያለ ነገር ግዛለኝ ስለው ኧረ አይሆንም ይሄ እኮ ደህና ነገር አይደለም ብራችንን ሊልጡ ነው ይለኛል። ለነገሩ ነው እንጂ አባቴን ሰበብ ያደረኩት እኔም ሁሌ በአውሮፕላን ሂድ ቢሉኝ አላደርገውም። ይሄን ግን ለቤተሰብ ያልናገርም። ለቤተሰብ አልሄድም አይወጣኝም። ለነሱ እሺ ብዬ 2 ቀን ተጉዤ ኪሴ እንዳበጠ መድረስ ነው ፈልገው። የምቸኩልበት ጉዳይ እስከሌለኝ ድረስ ሀገር እያዩ መሄድ አይቀልም። በመስኮት እያጮለቁ ደመና ከማየት በመስኮት እያጮለቁ ተራራና ሰፈር ማየት ይሻላል። በደመና ከመሄድማ አባቴ እንዳለው በእግር መሄድ ይሻላል። የተገዛልኝ ጫማ እንደሆነ አይደለም ዩኒቨርሲቲ ድረስ በአትላንቲክ በኩል እስከ አሜሪካ ያሻግራል፣ ወይ በአልጄሪያ በኩል ደግሞ ወደ ስፔን፣ ወይ በሊቢያና በሞሮኮ በኩል እስከ ጣሊያን እስከ ማልታም ያሻግራል። ከኔ የሚጠበቀው ገባ ወይ ሲሉኝ አዎ ገብቻለሁ የሚል ውሸት ብቻ ነው። ዛሬ ሽኝቴ ነው። ቤተሰቦቼ ወደ ተመደብኩበት ዩኒቨርሲቲ ሊሄድ ስል ሊሸኙኝ ኤርፖርት መጥተዋል። እናቴም ባይወርዳል። ኤርፖርቶች ከሰርግ አዳራሾች የበለጠ እውነተኛ መሳሳ ማይተዋል የሚባለው የሚሆኑ ለእናቴ ብቻ ነው። እናቴ በእንባ ሆና አቅፋ ስማኝ እንኳን አልጠገበችኝም። በዚህም ትስመኛለች። አባቴ ተለየውት ፊት ሳይሆን ተገላገልኩት ፊት ያሳየኛል። አባቴ እነዚህ የአረብ ሀገር ስደት የሚሄዱ ሴቶችን አየሻቸው? ሰው እኮ እየሄደ ያልቃል እያለ ይገርማል። እዚህ የመጣውን ለመሸኘት ሳይሆን ወሬ ለማየት ይመስል ነበር። እኔን ይህን ያህል መርሳት በመቻሉ አደነኩት። እናቴ አታየውም፣ አትሰማውም፣ ታለቅሳለች። እኔም ወደ አላቸው ሰዎች አየት ታደረኩ። ወጣት ሴቶች ተቃቅፈው ያለቅሳሉ። በምን አረብ ሀገር እንደሚሄዱ እንዳወቀ አልገባኝም። የተመደብኩበት ዩኒቨርሲቲ እኔን ብቻም ሳይሆን የቅርብ ጓደኛዬንም ያስተናግዳል። ኤርፖርት ቀድሞ ይደርሶ ራቅ ብሎ ያየኛል። እናትና አባቴን ተሰናብቼ ወደ እርሱ ጋር ሄድኩ። ኤርፖርቱን ገና አሁን ቀና ብዬ አየሁት። ስፋቱ ሀገር ያክላል። ያው የማያውቋት ትንሽ ቦታ ሀገር ትመስላለች አይደል? እኔም እንደዛ መስሎኝ ይሆናል። ለቦታው አዲስ ስለሆንኩ ከጎን ያለው ሀብታም ጓደኛዬ ሁሉንም ነገር ነግሮኝ ተዘጋጅቻለሁ።
ባይነግረኝም አብሮኝ ነው ያለው። ወደ ኤርፖርቱ ህንጻ መግቢያ ላይ ፍተሻ አለ። የሆነ በር የሌለው የበር መቃኑ ብቻ የተገተረ ብረት አለ። ጠቅላይ ሚኒስትር ይመስል ብረቱን 4 ጥበቃዎች ከጀርባው ከበውታል። ጓደኛዬ ከፊቴ ሆኖ እየወለቀ እኔንም እንዳወልቅ ነገረኝ። መጀመሪያ ላይ ያወለኩት አባቴ የገዛልኝን ጫማ ነው። ሳወልቀው ግን ሰግቻለሁ። ይሄ ጫማ አውሮፕላን ላይ አይወጣም፣ ይሄ ጫማ ሳይሆን መሳሪያ ነው ቢሉኝስ ብዬ ደግሞ እኮ በውድ ዋጋ ነው የተገዛው። ቆጥበህ ተጠቀም ተብሎ የተገዛልኝ ጫማ። ሶሉ ውፍረቱ የሚገርም ነው። አባቴ ስንት ዓመት እንደምማር በጣም ማወቅ የፈለገው ለዚህ ይመስለኛል። በቆይታዬ ልክ የሚገዛውን የሶል ርዝመት ለማወቅ ከቆዳ ለስልሰው የሰሩት ጫማ አይደለም፣ በአስፓልት ሰበቃ እንደ እንጨት አጋድሞ ቢለጉት የማያልቅ አይነት ነው። ለነገሩ እንኳን ይሄ ጫማ የእህቴም እግር ተፈቅፍቆ መቻለቀ። በየቀኑ ውሃ ልክ ላይ ወይ የገዛችው የብርጭቆ ወረቀት የሚመስል ነገር ላይ ትፈገፍግ የለ ግን አላለቅም። አባቴ የተገዛ ጫማ ሲመርቅ በውሃ አይለቅ ሳይሆን እንደት እግር በአርማታም አይለቅ ማለት ከጀመረ ቆይቷል። ከጫማዬ ቀጥሎ ቀበቶዬን ፈታው። ቀጥሎ ኪሴን ፈተሽኩና ስልክ፣ ቁልፍና ሳንቲም ይዤ ወጣሁ። ሰው በሚያልፍበት በዛ የበር መሳይ ውስጥ ሳልፍ ጢጥ አለብኝ። ምን ብረት ይዤ ነው እንዴ ጮኸው? ድጋሚ ኪሴ ውስጥ ስገባ ጃኬትን አውልቅ አለኝ አንድ ጥበቃ። እንዳለ የለበስኳትን ሬንጀር ጃኬት ታወለኩ። አሁንም ሳልፍ ጢጥ አለብኝ። ድጋሚ ተመለስኩ። ጓደኛዬ ካለፉት በኩል ሆኖ ይስቅብኛል። ጥበቃዎቹ ድጋሚ በደንብ ኪሴ እንዲፈተሽ ይነግሩኛል። ተመልሼ ምን ሊሆን ይችላል ብዬ ፍለጋ ገባሁ። አንድ አመል አለብኝ። ይህ አመል ሊሆን እንደሚችል ትዝ አለኝ። ከኪሴ የማትለይ 1 ሳንቲም አለች። እሷን ፍለጋ ገባሁ። ፍለጋው ቀላል አልነበረም። ያ መርቅንት የሆነ ልብስ ሰፊ አጉል ዲዛይን ልውን ብሎ የሰፋብኝ ትዝ አለኝ። በአደባባይ የታወቀ የሚስጥር ኪስ የሚሉት ምን አይነት ሞኝነት ነው ብሎ ትልቁን ኪስ ውስጥ ጠባቢ የሚስጥር ኪስ ሰፍቶልኛል። ሲም ካርድና የምታምር አዲስ 1 ሳንቲም ይዤበታለሁ። እሷን አውጥቼ ሳይጮህብኝ አለፍኩ። እንዳለፍኩኝ ጓደኛዬ ሰዓት ስለደረሰ እንሰለፍ ብሎኝ ይመራኝ ጀመር። አንድ ቆንጆ ሴት ሰልፈኛውን የምታስተናግድበት ሰልፍ ላይ ገባን። እዛ ከገባንበት ሰልፍ ጎን ያለ ሌላ የተጠማዘዘ ሰልፍ ላይ አይኔን ሳንከራተት አንዲት ልጅ አየሁ። ፈዘዝኩ። እንዴት እንደምታምር! መጀመሪያ ላይ የዚሁ ድርጅት ሆስተስ መስላኝ ነበር። ይህ ድርጅት ቆንጆ ብቻ አይደል እየመረጠ የሚያስገባው? እሷንም እንደዛው ካስገባት ብዬ ሻንጣዋን ስትጭን ግን ሆስተስ እንዳልሆነች ገባኝ። ካልሆነችም እርግጠኛ ነኝ አትውረጂ ብለው ይለምኗታል። ሻንጣዋ ደግሞ ምን ያክላል! ሻንጣዋ የአሁኖቹን የኮንቴነር ሱቆች ያክላል። አንድ አይደለም 2 ነው። አንድ ጎበዝ ኢንቴሪየር ዲዛይን እቺን ሻንጣ ቢያገኛት አንዱ ጥግ ላይ ቲሸርቶች፣
አንዱ ጥግ ላይ ሱሪዎች፣ ሌላው ጥግ ላይ ደግሞ ለሷ አነስ ያለች ኩርሲ አድርጎ ለሱቅ ማመቻቸት ይችላል። ጓደኛ ያናገረኝ፣ አንተ ኪሎ ስለበዛ ተጨማሪ ያስከፍልሃል አሉኝ። አልሰማሁትም። አንተን እኮ ነው። ዞር ብዬም ሳላየው ክፈላ ታዲያ አልኩት። ምን አይተህ ነው እንዴ ፈዘዝከው ብሎ ወዳየሁት አየ። ታምራለች አለኝ። ተራችን ደርሶ ነበርና ከሱ በኋላ ኪሎ በዝቷል ብለው እንዳይቀጡኝ እየፈራው እቃዬን ጫንኩኝ። ወደሚበረርበት የጀርባ ቦርሳዬን ይሻለፍኩ። አውሮፕላን የምንቀመጥበት ክፍል ስንገባ ያቺ የቀድሟ ቆንጆ አለች፣ ቁጭ ብላለች። ወይኔ እቺ ተማሪ ብትሆን ለጓደኛዬ ምኞቴን ነገርኩት። ተማሪ ብትሆን ምን ልታረጋት? አሳይ ነበር። በ10 ቀን ጠፍ አድርጌ ያሳይ ነበር። እሺ ታሳየኛለህ ተማሪ ስለሆነች። እንዴ ታውቃታለህ እንዴ? አይ ያው ከኛ ጋር ነው የምትሄደው። ደሞ ወጣት ናት፣ ተማሪ ነው የምትሆነው። ግምቱ እውነት እንዲሆን እየተመኘው ግቢ ሊመቸኝ ነዋ ብዬ ምራቄን ዋጥኩ። የእውነት ቋመጥኩ። እንደሰች አይነት ሰው ግቢውን ከሞላው በምኞት ማለቂ ነው። ግቢው ስንደርስ እንደሚባለው ተቀባይ ተማሪዎች አልነበሩም። አንድ ቀን ቀደም ብለን ስለመጣን ይሆናል። ጥበቃዎቹ ከኛ ፊት ያሉ 4 ተማሪዎችን እየፈተሹ ነው። የተማሪዎቹ ሻንጣ ከአቅሙ በላይ አጉርሰውት ገና ጥበቃዎቹ ሲከፍቱት እቃ ወደ ውጭ ይተፋል። ለመዝጋት ደግሞ ሌላ ትግል። በሻንጣዬ ትንሽነት አሁን ተጽናናው። ያው በኋላ በሱና ሳሙናው በጊዜ ሲያልቅብኝ አረ ጠቅጥቄ በመጣው ብዬ በአሁኑ መጽናናቴ ልጸጸት እችላለሁ። ቢሆንም የሌሎቹን እስኪፈትሹ ዞር ዞር ብዬ ጥላ ያለው መቀመጫ ፈለኩ። አንድ 10 የሚሆኑ ቁጭ ያሉ ሰዎች የሚመስሉ ድንጋዮች ሰው እንዲጎለትባቸው ሆነው ተጎልተዋል። አንዱ ላይ ሄጄ ቁጭ አልኩኝ። የኛ ተራ ከስንት ጥበቃ በኋላ ደረሰና አስፈተሽን። ጨርሰን ገባን። ትንሽ እንደሄድን ወደ ህንጻችን መግቢያውን ስለማናቀው አንድ ጥግ ላይ ተቀመጠ በእጁ ባጅ ያዘ ልጅ ጠየቅኩ። በዛው እቺን ሻንጣችንን ከገዛን በሚል የወንዶች ዶርሜቱ ጋር እንደሆነ ጠየቅኩና ጠቆመኝ። ጣቱን ተከትለን ባለን መንገድ ሄድን፣ ግን አላገኘነውም። ጭራሽ ሰው የሌለበት የሚመስል ቦታ ገባን። ትንሽ እንደዞርን ድጋሚ አንድ ጥላ ላይ የቆመ ልጅ አየሁና ፈጠን ብዬ የወንዶች ዶርሜቱ ጋር እንደሆነ ጠየቅኩት። ልጁ ይስቃል። ምንድነው የሚያስቅህ? ቤት ነው የዞራችሁት አለኝ። ማለት አሁን ጠይቃችሁ ነበር እኮ ሲለኝ ፊቱ ትዝ አለኝ። ሸምቀቅ ነው ያልኩት። ምን ውስጥ ልግባ? ቢበቃኝ ኖሮ ያስኩት ሻንጣ ውስጥ ወይ
የቀድሞ አለሽ ሻንጣ ተከፍቶ ቢውጠኝ ደስ ይለኝ ነበር። በራሴ ተናደድኩ። ግቢውን ባላውቀው መንገዱን ባላውቀው እንዴት ቅድም የጠየቅኩት ሰው ፊት ይጠፋኛል? እየሳቀ ድጋሚ ጠቆመኝ። ድጋሚ እዚህ ግቢ ውስጥ እየዞርኩ ያለሁበት ከምመጣ ደፈር ብዬ ጠየቅኩት። አብረን ሄደን አታሳየንም አልኩት። እየዞሩ ያሉበት መምጣት የጠቀመው ለማጀላን ቡድን ብቻ ነው። ይኸው ታሪክ ስማቸውን ይዞት ይዞር የለ። እኔና ጓደኛዬ ግን ከዚህ ዙረት ምንም አናተርፍም። አሁን እንዳልኩ ከሄዳችሁ ታገኙታላችሁ። አይ አዲሶች ስለሆንን ይሄ እሱ መሽታፋው ግን ልመና እንደሆነ እንዲገባው ብዬ በልመና እያየሁት ከኋላይ አባት የሴቶች ዶርሚቱ ጋር ነው የሚል ድምፅ ሰማው። ድምፁ ከየት ነው? ይህን ድምፅ ከስቱዲዮ ነው የተለቀቀው ወይስ ከሰው አፍ? ስንት ሳውንድ ኢንጂነሮች ናቸው ይህን ድምፅ እንዲወጣ የተጠበቡት? እንዲህ አይነት ድምፅ መች ነው ለመጀመሪያ ጊዜ የሰማሁት? እኔ እንጃ። ምናልባት የሰኒ ሶሪ ስረካ ላይ ቶሎ ብዬ ዞር ስል በቀድሞ ልጅ ናት። ልቤ እንዴት እንደደነገጠ። መልክ ብቻም ሳይሆን ድምፅንም የታደለች። ወዲያው ልጁ ቀልጠፍ ብሎ እንኳን ደህና መጣችሁ፣ ልቀበልሽ፣ የተማሪ ህብረቶች ነን። ምንድነው ያለው? እኔና ጓደኛዬ የተያየን። የተማሪ ህብረት? በሱ ፈጣጣነት ልገረም ወይስ በሱ ውበት ልገረም? ስንት አይነት ሰው አለ እኛን በጣቱ ጥቆማ ሂዱ እያለ እሷን እንዲህ መቀበል። የእሷን ሻንጣ ተቀበላትና ጉዞ ጀመሩ። እኛ ቆመናል። ምን ትዝ እንዳላስባለው አላቅም። ዞር ብሎ በዛው መንገድ ስለሆንኩ ተከተሉኝ አለን። እስከ ዛሬ ከአባቴ በተሻለ ሰው ሊረሳኝ ይችላል ብዬ አስቤ አላውቅም ነበር። ይኸው ገና ግቢ ከመግባቴ የመጀመሪያው ሰው ለተወሰኑ ደቂቃዎች እንዳለው ረሳኝ። እሷን ሸኝቶ ባይፈልግም መሄጃው ስለሆነ መሰለኝ እኛን ወንዶች ዶርም አደረሰን። ዶርማችን ያለበት ህንጻ ጋር ስንደርስ ይቅርታ ሳላግዛችሁ አለን። ችግር የለውም አለ ጓደኛዬ። ይህንን ሰበብ ይዞ ነው ሻንጣ ያልያዘልን። ሰበብ የተሸከመ እኮ ሌላ ነገር መሸከም ይገብደዋል። የወንዶች ዶርም ህንጻው ስንገባ የመጀመሪያው ክፍል የፕሮክተር ቢሮ ይላል። ይሄ ነው እንግዲህ የህንጻችን ተቆጣጣሪ ቢሮ ያለበት። በሩ ከወገቡ በላይ መንገዱ ላይ ማስታወቂያ የሚለጠፍባቸው ቦርድ መስሏል። ዩኒቨርሲቲ ከተከፈተ ጀምሮ የተለጠፉ ማስታወቂያ ቅሪቶችን ሁሉ ያዘ ይመስላል። ጠጋ ብለን አንኳኳን። መልስ የለም። አንኳኳን። አሁንም መልስ የለም። ከተለጠፉት ወረቀቶች አናት ላይ ያለውን ስልክ ለመደወል ቁጥር ስንነካካ ፕሮክተሩ መጣ። ቀድመን የመጣ ነውና አያስተናግዱንም ይሆን ብለን ፈርተናል። እንደ ጓደኛዬ ቤት የሰለቸው ወይም እንደኔ ቤት ውስጥ የተሰላቸ ሰው ካልሆነ በዚህ ፍጥነት እንግባ ይመጣ። ከጥሪው ቀን እኮ አንድ ቀን አስቀድመን የመጣ ነው። አቤት አዲስ ተማሪዎች ነን ጓደኛዬ ያለ። ሻንጣ ተሸክመን ካየን ይሄን ማወቅ አያቅተውም። ለመጣችሁ ገና አይደል እንዴ? የፈራነው ነገር ሊመጣ ነው። ነገ ተመለሱ ሊለን ነው። ነገ ነው አልኩኝ። መግቢያችሁ ከነገ ጀምሮ ነው? አልሰማውም ነበር
እንኳን ነገራችሁኝ። አሁን ምን ልራችሁ ታዲያ? የት ነው የመጣ ነው? የፕሮክተር ቢሮ ብለው ለጥፈውበት የለም እንዴ? ቁልፍ ፈልገን ነው የተመደብንበት ዶርም። እሺ ዶርም ስንት ናችሁ? ዶርም 04። እሺ መጀመሪያ ስለመጣችሁ ፍራሽና ትራስ ከኔ እሰጣችኋለሁ፣ መጥረጊያም ይደርሳችኋል፣ መስታወትም ከፈለጋችሁ አለ ብሎ ከተደረደሩት ፍራሾች 2 ደህናውን መርጦ አመጣልን። እኛም የተሰጠንን ሁሉ ተቀብለን የወሰዳችሁትን ትፈርማላችሁ፣ ሁሉም የምትወስዱት ነው፣ እቺን ኦሪጂናል ቁልፍ ብቻ ትመልሱልኛላችሁ፣ ሳልወጣ አሁኑ ነው ውጪ ላይ ፊት ለፊት ቁልፍ እንቀርጻለን የሚል ሱቅ አለ፣ እዛ አስቀርጹና ይዛችሁልኝ ተመለሱ። እሺ ብለን በእንክብካቤው ተገርመን ያዘዘንን አንድ ነገር ቶሎ ለማድረግ ቸኩለን ወጣን። በቲቪ ቀድሞም ዘግይቶም የመጣ አናስተናግድም የሚሉት በዘመኑ ቋንቋ ሳክስ ነው ማለት ነው። ይኸው እኛን ያለ ቀኑ አስገብተው እየተንከባከቡን አይደል? አልተንከባከቡንም፣ ግን ባይንከባከቡንም ተቀብለውናል። ሞክሼ ስም ያለ ጓደኛዬ ጋር ዶርማችን ደረስን። ጓደኛዬ የዶርሙን በር ከፍቶ ዘው ብሎ ሊገባ ሲል እንዳይገባ ከለከልኩት፣ ይሄን የታመቀ አየር እንዲያሳልፍ ብዬ። የክፍሉ የተዘጋበት አየርን ካስወጣን በኋላ ወደ ውስጥ ገባን። ዶርማችን ምርጥ ነው ባይባልም ምንም አይልም። እኛ ሁለታችን ከቆምንበት ፊት ለፊት 4 ሰፋፊ ክፍሎች ያሉት የብረት ቁም ሳጥን አፎቹን ከፍቶ ቆሟል። እኔ በሻንጣ ላመጣኋት ልብስ በጣም በቂ ነው። ዶርሙ 4 ተደራራቢ አልጋዎችን ይዟል። 8 የሚያስተኛ ማለት ነው፣ 8 ሰው። አልጋዎቹ ካናታቸው ችቦድ ተሸክመዋል። እነዚህ አልጋዎች ለብዙ ዓመታት ብዙ ተማሪዎችና ቱሃኖችን እንዳሳደሩ ያስታውቃሉ። ወለሉ ላይ የሚረገጥ ቦታ የለም። ቆሻሻ ሁሉም ቦታ አለ። ወረቀት፣ ልጣጭ፣ ሃይላንድ፣ ካልሲ፣ አንድ እግር ጫማ፣ አሮጌ ልብስ። አንተ ቁልፉን አስቀርጸ ነው፣ እኔ እያጸዳዳው ልጠብቅ። እሺ ብዬ ከፍቼ እንደወጣው ስማ ከመሄድ በፊት አንዴ ሽንቴ ሸንቼ ልምጣ፣ በጣም ወጥሮኛል። እባክህ ስመለስ ትሸናለህ፣ ሰውዬው እኮ ቶሎ አምጡ ብሎናል። እሺ ቶሎ ደርሰና እጠብቅሃለሁ። ቶሎ ወጥቼ ለኦሪጂናሏ 2 መንታ ቁልፎችን አስቀርሼ ተመለስኩ። መጀመሪያ ፕሮክተር ቢሮ ሄጄ ባንኳኳም መልስ የለም። አንድ መንገደኛ ተማሪ ሌላ የፕሮክተር ቢሮ ጠቆሞኝ እኔም በተጠቆምኩት መሰረት ሄድኩኝ። የፕሮክተር ቢሮ ጋር ደረስኩ። ከውስጥ ጭቅጭቅ ይሰማል። ውስጥ ስገባ ደነገጥኩ። ድምጽ ሄደ። ይሄ በእንቁላል ማስቀመጫና በስፖንጅ የሚሰሩት ድምጽ የትም የተጋጨ ጥራት እንዳያበላሽ የሚያደርገው የድምጿ አጥሪን ምን አደረጋቸው? ሳውንድ ኢንጂነሮቹ ረፍት ወጥተው ነው የእሷ ድምጽ እንደኛ ሆነው። ይቀድሟል ልጅ እዚህም አገኘኋት። ኤርፖርት ያየኋት
ከዶርሟ የሸኘኋት እንዳስቀረጽኩት ቁልፍ መልኳ የተቀረጸብኝ ልጅ ከፕሮክተሮቹ ጋር ትነጫነጫለች። ምን ማለታችሁ ነው? እኔ 8 ፍራሽ ላይ አልተኛም። 8 ፍራሽ ላይ ተኛ ያለሽ የለም። ለቁጥጥር እንዲመች በነጠላ አንሰጥም። ሙሉ የዶርም ፍራሽ ነው የምትወስጂው። ሌሎቹም አንድ ላይ የተመደባችሁት ደውላቸውና ከስቶር ትወስዳላችሁ። እንዴ እኔ የታወቂያቸው ነው የምደውላቸው። ምንድነው የምታወሩት? ምንድነው የምትዩ? ከፈለግን በቀኑ ነይ ማለት እንችላለን። ዛሬ አናስተናግድም ብንልሽም መብታችን ነው። የምንልሽን ስሚ። 8ቱንም ካልወሰድሽ አይሰጥሽም። ቁርጥሽን ወቂ። ችግር የለውም ምን ያደርስልሻለሁ ተቀበይ አልኳት። ዞር ብላ አየች። እንባዋ ከትሯል። እውነት አለች። ሳውንድ ኢንጂነሮቹ ድጋሚ ስራ ጀምረዋል። ቀላል ነው እኮ ስላት የቀድሙን ፈገግታ ደገመችልኝ። ጓደኛዬ ደወለ። ኤላ መጣው ብዬ ዘጋ። ጭቅጭቁን ከኋላ ሆኖ ሲታደም የነበረው ፕሮክተራችን ኦሪጂናሉን ቁልፍ አቀበልኩት። ወደ ስቶሩ እሷን ለማገዝ ተከትያት ወጣው። 8 ፍራሽ ወጣላት። 2 ፍራሾችን አጫጭናኝ ወደ ዶርሟ ትመራኝ ጀመር። ለያዝ ብላይ ነበር ግን አይሆንም አልኩ። ተመልሼ መጥቼ ሁሉንም እንደማመጣላት ነገርኳት። ህንጻው ጋር ስንደርስ እኔ ከዚህ በኋላ ያለውን ልውሰድ ብላይ ነበር። አሁንም አይሆንም አልኳት። የት ነው የሚወሰደው አልኳት። 5ኛ ላይ ነው አለችኝ። መጀመሪያ ላይ ምንም ሳይመስለኝ ተከትያት እየወጣው ነበር። 3ኛ ስደርስ ግን ትዝ አለኝ። የሚቀሩትን 6 ፍራሾች ብቻዬን እየተመላለስኩ እንደማወጣ። እንዴት እስካሁን ስለዚህ አላወሩም ነበር? ይህ እኮ የጭቅጭቋ ዋና አካል መሆን ነበረበት። ከአንዴም 2 ላግዝ ስትለኝ እሺ ባልኩ ኖሮ። ተጸጸትኩ። ካልጠፋ አልፋቤት በዜድ የሚጀምር ስም ይዛ ይሆናል እዛ የሰቀሏት። በዛው ስሟን ለማወቅ ጠየቅኩ። ስምሽ በምን የሚጀምር ነው ባክሽ እዛ ላይ ሰጡሽ? ቤስ ነው የሚጀምረው። ሰብለ እባላለሁ። አንተስ? ላወራ ስል ትንሽ ትንፋሽ አጠረኝ። እንደ ካሙ ጀመረኝ መሰለኝ። አማኑኤል እባላለሁ አልኳት። ቀን አንድ ላይ ተዋወቅን። ስሟን አገኘው። ስሟን እያሰብኩ 2ኛ ዙር ለማምጣት ተመለስኩ። ከዛ ይሄን ደረጃ ብቻ ይነጋፋው ጀመር። አቤት ደረጃው ብዛቱ! ከየት መጥቶ ነው የሁሉ ደረጃ? ይሄን ላመጣ ስሄድ ፎቁ እንደ ዘመኑ ልጅ ቁመቱ ቶሎ ቶሎ ነው የሚያርገው። የደረጃው ብዛት የታየኛውን ነው። ቀጣዮቹን 2 ፍራሾች ይዤ በሯ ላይ ደረስኩ። ያለከለኩ ስለነበር ቆም ብዬ ትንፋሽ ወሰድኩኝ። ፊቴ ላይ ችፍ ያለውን ላቤን ጠረኩ። ስገባ አደከምኩ አይደል ብላ ተቀበለች። አረ ምንም ድካም የለም ቀላል እኮ ነው ብዬ የቀሩኝን 2 ፍራሾች ለማምጣት ደግሞ ወደ ታች መውረድ ጀመርኩ። ላቤን ፊቴ ላይ ወርድ ጀመር። ያለሁበት ህንጻ የሴቶች ነው፣ ግን ባዶ ስለሆነ ይሁን እኔ እንዳላያቸው ይሁን ሴት የሚባል የለም። የረሳሁት ስልኬ አሁን ጠራ። ቅድም ሸክም ላይ ሆኜም እየጠራ ነበር። ሳወጣው ጓደኛዬ ነው። ምንድነው አንተ ስልክ አታነሳም እንዴ? ጮኸብኝ። ይኸው አነሳው አይደል? ምንድነው የምትለኝ? እኔም ድካም አበሳሽቶኛል። የት ነህ? እዚህ እየጠበቅኩ አይደል? እመጣለሁ አልኩ አይደል? ጠብቀኝ እመጣለሁ። ክፉን ጥዬው ልውጣ?
ለምንድነው ክፍቱን ጥላው የምትወጣው? ቤት እኮ አይደለም፣ ይወሰዳል። ሻንጣችንን እኮ ለሌቦቹ አድርሱላቸው ተብለን አይደለም የተላክ ነው። እና ቶሎና ሽንቴን በጣም ወጥሮኛል። ተወኝ እስኪ እኔ ለራሴ። ደግሞ ትነጫነጫለህ እንዴ? እኔ ነኝ እኮ መነጫነጭ ያለብኝ። ቶሎና። ዘጋሁበት። ድጋሚ ደወለ። አውሮፕላን ውስጥ ፍላይት ሞድ አድርገው ሲለኝ አላደርግም ያልኩት ሰውዬ አሁን ፍላይት ሙድ ላይ ያረኩበት። የቀረውን ፍራሽ ይዤ ደረጃውን መውጣት ጀመርኩ። ቆይ ግን አንድ ፎቅ ከ4 ደረጃ በላይ ሲኖረው ሊፍት ያስፈልጋል ሊሉ አልነበር? ምን ነው እነዚህም ቢተገብሩት? ይሄ ሁሉ ፍራሽ በእግሬ ከምጎትት በሊፍት በጎተትኩት ነበር። ድካሙን አልቻልኩትም። በመሃል እረፍት እየወሰድኩ እንደምንም 5ኛ ላይ ደረስኩ። ላቤን ጠራረኩ፣ ትንፋሽ ሰበሰብኩ፣ ይዤላት ገባሁ። ወይኔ ግን በጣም ይቅርታ ደከምኩ በእናት። ኧረ አሁንም አለቀ። ወጥቼ ቶሎ ተመልሼ ወጣሁ። የመጨረሻዎቹን ፍራሽ ለመጎተት በጣም ደክሞኛል። ወይ በሲው ልጥፋባት እንዴ ብዬም አሰብኩ። ግን ለምን ጥሩ ሽልማት መኖሩ አይቀርም። ዝም ብላ መቼም አትለቀኝም እንዲያደከምኩ ምናምን እያለች። ግን ብልጥ ብትሆንብኝስ? አንዴ ካረኩላት በኋላ አመሰግናለሁ ሳትል አሁን መሄድ ትችላለህ ብላ በሩን ብትቆልፍብኝስ? አይ አታረገውም። እኔ ላይ እንኳን ትዘጋለች። ውለታ ላይ ደፍሮ በር የሚዘጋ ግን ጥቂት ነው። ከፊቴ የሚተዋወቃት የዋልኩላት ውለታ ስለሚሆን እንደዛ አይሆንም። ተጽናናው። ይሄን ደረጃ ለመጨረሻ ጊዜ ተያዝኩት። ይሄ ደረጃ ግን የተጠማዘዘ ባይሆን ቀጥ ያለ ቢሆን ጨረቃም ላይ አንደርስም። አላልቃለኝ እኮ ወገን። አርምስትሮንግ በአፖሎ 11 መንኮራኩር ብቻም ሳይሆን በዚህ ደረጃ በኩልም መላክ ሳይችል ይቀራል። እንደምንም እየጎተትኩ አወጣሁት። ወይኔ በእናት አደከምኩ በጣም። ኧረ ብዙ አያደክምም፣ አትግደርደር እንጂ ያደክማል በጣም አለችኝ ፈገግ ብላ። ካልሽሽ ያደክማል። አማራጭ አልነበረኝም። ተስማማው። ፈገግ አለችልኝ። ወይኔ ይሄ ፈገግታ ምን ላርገው? ፎቶ አንስቼ ስልኬ ዌልፔፐር። ስላገዝከኝ እጅግ በጣም አመሰግናለሁ። ቴላይ ምል የለም አለ እንጂ ካመጣቸው ፍራሾች አሪፉን መርጠሽ እዚህ ላይ እንተኛና እንጫወት። ለዛም ማለት ይቻላል። ግን አላልኳት። ምንም አይደል። እኔ ምልሽ ግን ምን ዲፓርትመንት ነው መምረጥ የፈለግሽው? አንስቴዥያ። ምንድነው ደግሞ እሱ እላለሁ ለራሴ። እውነት አንተም እንደዛ ነው መሰለኝ። ተገረምክ? አዎ አይገርምም። ስቀደር ነው እንጂ ዲፓርትመንት ምን እንደምመርጥ አስቤ አላቅም። እሷ ካለችበት ግን አንስቴዥያ ምርጫዬ ነው። ክፍል ውስጥ ዋይት ቦርዱን ሳይሆን ዋይት ጥርሷን እያየውላለሁ። ብቻሽን የመጣሽው? ጓደኛ ዘመድ ምናምን የለም? አዎ የለም። ምን ያደርጉልኛል አለች። ጀግና ናት። ሁሉም ፍሬሽ ከሻንጣው ጋር ቤተሰቡን እየጎተተ በሚመጣበት ሰዓት ያለ ጓደኛ መጣች። አደነኳት። ስልክ ቁጥር ጠይቄያት ቁጥሯን ለመያዝ ስልኬን ሳወጣ ጓደኛዬ ትዝ አለኝ። ድንግጥ አልኩ። ወይኔ በላይ በቃ።
በ10 ቀን አንድ ቺክ እበላለሁ ብዬ በአንድ ቀን በንዴት እንዳይበላኝ ደግሞ ሌሊቱን ብቻችንን አንድ ክፍል ነው የምናድረው። ሌሊቱንስ በንዴት የሆነ ነገር ቢያነገኝ ጓደኛዬ ነው ግን አብሬው አድሬ አላቅ። ቻው ብያት ቸኩዬ ከክፍለ ወጣው። ስሮጥ ጓደኛዬ ጋር ደረስኩ። 5 ደረጃ ምን ድካም አላት። ለካ ከድንጋጤ ጋር ሲሆን ሁሉም ሜዳ ነው። ዶርም ስደርስ ጓደኛዬ እሳት ሆኖ ጠበቀኝ። ፊቱን ፍም መስሏል። እዚህ ፊት ላይ ትንሽ ስንጥር ጣል ጣል አርገውፍ ቢሉት እሳት ቦግ ብሎ የሚነድ ይመስለኛል። ፎቁ ሜድሮ ስለሆነ እንጂ እንደ ዘመናዮቹ ጣራው ላይ እሳት ሴንሰር ቢኖረው እስካሁን ውሃ ይረጭ ነበር። ጓደኛዬም ቀስቀስ ብሎ ይጠብቀኝ ነበር። እኔን ሲያየኝ እንደዛው እንዳፈጠጠ ብዙ ወራ። ገና ከመጀመሪያው ቀን እንደ እስረኛ ኮዳ ውስጥ ታሸኘኛለህ? ምን ሆኖ ነው ልጁ ኮዳ ውስጥ የሸናው? ፈጣሪ ከእምብርታችን በታች የተፈጥሮ መቋጠሪያ ግማሽ ሊትር ኮዳ ሰጥቶን ወይስ የሱ እንደ ነፍሰ ጡር ብዙ አይዝም? እዛ አየር መንገድ አብረን አይደል እንዴ ሸና ነው። ከዛ በኋላ የጠጣ ነው አውሮፕላን ውስጥ በትንሽ ላስቲክ የምትሰጠውን ኪኒን መዋጭ የመሰለች ውሃ ነው። ሽንት መወጠር እንዲያረጋል እንጂ ብዙ አወራ። የእሱ ሀሳብ ሄድፎን ባይሆንልኝ እስካሁን በተጣላን ነበር። እንኳን አልሰማሁት። እጄ ላይ ያለውን ለሱ ያስቀረጽኩትን ቁልፍ መንጭቆ በሩን በኃይል ዘግቶት ወጣ። ኧረ ቀስ እንዳትሰብረው። ከሰበር ነው ይሄ ሁሉ የተነጋገርንበት የተቀረጸ ቁልፍ ምን ጠቀመ? እሱ ተናዶብኝ ከወጣ ጀምሮ ስበሳጭ ቆየው። የተበሳጨሁት ግን በሱ አልነበረም፣ ስልኳን ባለመቀበሌ ነው። ሽሮ ብቻም ሳይሆን ውለታም በትኩሱ ሲሆን አሪፍ ነው። እኔ ግን ያንን አላረኩም። አሁን ሌላ ቀን ብታይን ቅድም እንዳመሰገነችኝ ማመስገኗ ትዝ ይላታል አይመስለኝም። እንዲሁ የተበሳጨው ማታ ደረሰና ወጣ ለማለት ለባበስኩኝ። አሁን ላይ እንኳን ልብሶች አያሳፍሩኝም። መቀየሪያ እስከማያስፈልግበት ጊዜ ድረስ ከሰው እኩል ነኝ። ከጫማው ቀጥሎ በውድ የገዛሁት ቀኑን ሙሉ የለበስኩት ሬንጀር ጃኬትን ድጋሚ ለበስኩት። ከሻንጣዬ ውስጥ ብዙ ነገር መቀየሪያ ያለው ቲሸርቱም፣ ሱሪውም፣ ጫማውም አንዳንድ ቢሆንም አለው። እቺ ጃኬት ግን መቀየሪያ የላትም። ቀኑን ሙሉ ለብሻ ስዞር ነበር። አንድ ለእናቷ ናት። ለብቸኛ ልጅነቷ ብቻ ሳይሆን ለውበቷም ስለወዳታለሁ። እሷን ጃኬት ድጋሚ ለበስኩ። ከፕሮክተሩ ጋር ባመጣ ነው አዲስ መስታወት አየኋት። ታምርብኛለች። ቀኑን ስለዋልኩባት ላብላብ ልትል እንደምትችል ትዝ ሲለኝ ዶድራንት ፈለግኩ። ዶድራንት እኔ ሻንጣ ውስጥ የለም። የጓደኛዬ ሎከር አየሁ። በተንጠለጠለው ትልቅ የብረት ጋን ተገረምኩ። ከየት ገዝቶት ነው ይሄን የሚያክል የቁልፍ ጋን? ቅድም ኤርፖርት የኪሎ ያስጨመሩት ለዚህ መሆን አለበት። ስለ ዶድራንት አስቤ ያየሁት የጓደኛዬ ሎከር ባንጠለጠለው ጋን ሸውዶኝ ረሳሁት። ከዚህ በኋላ ስንት ቃል በደረው እንደምችል ሳስብ ግን ውስጤን ደስ አለው። ካሁኑ አይኤምኤፍን ካመቻቸው ህይወት ቀላል ነው። ዶርሜን ቆልፌ ወጣው። ውጭው ንፋስ ነው። ንፋሱ ከቀኑ አየር ጋር አይጣጣምም። የእናት ሆድ ዥንጉርጉር ብቻም ሳይሆን የዚሽ ቀን ሆድም ዥንጉርጉር ነው። የማታውና የቀኑ የአየር ጸባይ ከአንድ ቀን የተወለዱ አይመስሉም። ቀን
ፀሐይና በጣም ሞቃት ማታ ኃይለኛ ንፋስ ከቅዝቃዜ ጋር እጄን ኪሴ ውስጥ ከትቼ እዛች የሚስጥር ኪሴ ውስጥ ያለችውን 1 ሳንቲም እየነካካው አስባለሁ። እቺን ቆንጆ ልጅ አሁን እንዴት ነው ማግኘት? በ10 ቀን ውስጥ እንኳን የማይታሰብ ነው። አላሳምናትም። ረማይሆን ነው ግን 1 ወርም ቢቆዩባት ጊዜው አይቆጭም። እንደሱ አይነት ሴቶች እርግጠኛ ነኝ ችኮላ አይወዱም። ችኮላ ደግሞ እኔ ኪሴ ውስጥ ሁሌም ይዘው ኖት ነው። ስንት ጥፋት እንደገዛውበት እኔ ነኝ የማውቀው። 1 ሳንቲሙና የችኮላ ኖት ከኪሴ ጠፍቶ አያውቁም። አንድ ሰው ከፊቴ ሆኖ ያየኛል። ከስር ጀምር ያየሁት ከስር በትልልቅ ካልሲና ነጠላ ጫማ ተሸፍኗል። ከሱ ከፍ ሲባል ለብቻውን ቀደው አንድ ላይ አጣብቀው ቢሰፉት 100 ኪሎ ጤፍ የሚይዝ ኩንታል የመሰለ ቱታ ሱሪ፣ የወንድ ባለ ኮፍያ ጥቁር ሁዲ። ፊት ላይ ስደርስ ፊቱ የሴት ነው። ፊቷ ከውስጥ ሆኖ ያበራል። ፊቷ በከበባት ጥቁር ሁዲ ኮፍያ ውስጥ ጨለማ ውስጥ ያለ ጥበቃ የያዘው ባትሪ በስሏል። ስጠጋ እሷ ናት። ሳኩኝ። እንደ ጅል ደስ ብሎኝ ገለፈጥኩ። ስታለቅስ በዝናብ አልቅስ እንባህን ይደብቅልሃል ይባላል። እንዲህ እንደ ጅል ስስቅ ምንድን ነው መሸፈኛው? አንቺ ነሽ? አዎ እኔ ነኝ። አንተም አንተን አይደል? ዝም ብዬ ሬንጀሯን ጃኬትን አይቼ ገምቼ ነው የጠበቅኩ አለችኝ። እንዲህ ስትለኝ ከፋኝ። ለምን? እቺ ጃኬት ገና መታወቂያ እንደምትሆን ስለተረዳው ነው። ማታ ማታ ከወጣው ወይቺን ጃኬት መልበስ አለብኝ፣ አለበለዚያ ያለኝ አማራጭ በቲሸርት መውጣት ነው። ገና ትንሽ ስቆይ ይቺን ማለያ አታወልቃትም አይደል መባል አይቀርም። እኔ ነኝ አልተሳሳትሽም። ወዴት እየሄድሽ ነው? እራት? አይ አይደለም፣ ውሃ ልገዛ ነበር አወጣጤ። አንተ እራት እየሄድክ ነው? ብቻህን? የሚያባላ የለም? ይሄ ድምፅ። ቀና ብዬ አየኋት። አዎ ከጓደኛዬ ጋር ተጣላን። ብቻዬን እየሄድኩ ነው፣ ትመጫለሽ? ተስማማች። በነገራችን ላይ አንቺን አትመስይም። እውነት ነው፣ እሷን አትመስልም። ቀን ላይ ፈጣሪ ኮካ ጠርሙስ አስደግፎ የሳላት ትመስል የነበረችው ሰብለ አሁን ተድበልብላለች። በነገራችን ላይ እሷን የሳለበትን ኮካ ፈጣሪ ወደ ምድር ወርውሮታል። ከዚህ በኋላ ነው ጋድ መስት ቢ ክሬዚ የሚለው ፊልም ሲን የጀመረው። ስለመሸብን ግቢ ውስጥ ያለው የተማሪዎች ላውንጅ ሄድን። ላውንጁ በሰው ተጠቅጥቋል። ሰብለ ይሄን የሰው ብዛት አይታ ሲያስፈሩ አለች። አይናፋር ናት ማለት ነው። አምባገነን መንግስትና አይናፋር ሰው ሲሰበሰብ ይፈራሉ ይባላል። እዛው ቆመን በአይኔ መቀመጫ መፈለግ ጀመሩ። ተመልሰን እንሂድ አለች። ለምን? እንደውም አሪፍ ቦታ ተለቀቀ። ነይ። አሪፍ ቦታ አገኘን። ምን ነበር ያልሽኝ? እንሂድ ነው አይደል? ራታችንስ አራብሽም አንቺ? አይ ካመጣሁት ነገር እበላለሁ ብዬ ነበር። መጀመሪያ ራት እንብላ ስላልከኝ ነው እንጂ ዶርሜ ልበላ ነበር። የሚበላ ብዙ አምጥቻለሁ። ምን አመጣሽ? ያው ዳቦ ቆሎ፣ በሱ፣ ጭኮ፣
እኮ ማርማራት ምናምን ነው ያመጣሁት። ገና ጠርታ ያልጨረሰቻቸው ምናምን የተባሉ የምግብ አይነቶች አሉ። የኔስ በሶ ብቻ። እኔ እምልህ አስተናጋጅ የለም? ሜኑ አይመጣልንም አለች። ሲኒየር የለም እንጂ ቢኖር አንዷ ላውንጅ ገብታ አስተናጋጅና ሜኑ ጠየቀች ብሎ ሳምንት ያወራል። ያ እኛን የሸኘን የተማሪ ህብረትም ዞረን መተን ድጋሚ እሱን መጠየቃችንን ለስንት ሰው እያወራው ይሆን? አስረዳት ጀመር። አይ የለም እኛንን ሄደን የምናዘው እዛ ወንዶቹ የሚከፍሉበት ጋር መጀመሪያ ይከፈላል። ከዛ ይዘሽ ሄደሽ ኩሽናው ጋር ትሰጫለሽ፣ ምግብሽን ጠብቀሽ ትወስጃለሽ። እኔም ይዤ ልምጣ አይደል? ምን ልዘዝልሽ? የፈለግከውን የሚለውን መልሷን ይዤ ቦታሽን ሳትለቂ ጠብቂ ብዬ ለማምጣት ሄድኩ። ይዤ ተመለስኩ። ምራቋን ዋጠች። በእኔ ነው በምግቡ። ምግቡን መብላት ጀመርን። አሪፍ ነው አይደል? ይጣፍጣል አልኩ። እሷም ተስማማች። እኔም ጣፍጦኛል። የምር ጣፍጦ ይሁን ወይም ዛሬ ገና ሳልሽ ቀዳደም ረጋ ብዬ እንደሷ እያጣጣምኩ ስለበላው አላቅም። ሌላ ጊዜ እኮ ታታሪ በላተኛ ነኝ። አንድ ማናጀር ቁጭ ብሎ ቢያየኝ በእጄ ባፌ በጥርሴና በጎሮሮዬ ለአንድ ዓላማ ያላቸው ትብብርና ቅንብር ለድርጅቱ የፋይናንስ የሰው ኃይል የግዢ ክፍል እንዲህ ቢተባበሩ ብሎ የሚቀናብኝ አይነት ነኝ። ዛሬ ግን እሷ ፊት ስለሆነ ስርዓት ያዝኩ። የመጨረሻ ጉርሻ ላይ ደረስን። አንሺው እንጂ አልኳት። አይ ይቀመጥ፣ ባዶ ትሪማ አንመልስም አለችኝ። ሌላ ጊዜ ቢሆን ከትብዬ ስቄ ጠቅለል አድርጌ ቆርሳት ነበር። አባቴ እንዳለው አይደለም ትሪ ላይ 42 ኪሎ ሜትር በኋላ አንድ ጉርሻ ቢያሳዩኝ አልመራትም። ብዙ ነገር ላይ ብልጥ ነኝ። ባልሆን እንኳን ቢያንስ ቂል አይደለሁም። ግን ጉርሻ ላይ ሲመጣ በዱላም አልሄድም ብላ ያስቸገረችኝን አህያ የማደርስበትን ካሮት ከፊቷ አንጠልጥለው እንደሚነዷት ሞኝ አህያ እኔም ከፊቴ ጥሩ ጉርሻ ካንጠለጠሉ የትም የሚወስዱኝ ሞኝ ነኝ። ዛሬ ግን ያለመደብኝን ከራሴ ጋር የታገልኩ ተውኩት። ሌላ ጊዜ ቢሆን አንድ ምግብ እንዲተርፍ የማልፈልግ ሰው ነኝ። እንደውም አንድ ልጅ አንተ ለምግቦች ሂትለር ነህ፣ ምግቦች ለአንተ አይሁዶች ናቸው፣ አንድም ሳታስቀር ብትፈታቸው ደስ የሚል ብሎኝ የለ። እስከ ዛሬ ልክ ነበር። ዛሬ ግን ከፊቴ አንድ የምትታዘበኝ ቆንጆ ስላለች ይሄን ክፉ አመሌን ተውኩት። ሂትለርም ከፊቱ አንድ የሚያከብራት የምትታዘበው ቆንጆ ሚስት አቶ ይሆናል። እንዲህ ጨካኝ ሆነው ለነገሩ አቶ ነው እንጂ ሚስት መች ነበረው? ያገባው ራሱን ከማጥፋቱ አንድ ቀን በፊት አይደል? ሚስት የሌለው ወንድ ብዙ ነገር ያደርጋል። ስለ ጉርሻዋ ሳስብ ቅድም ከጓደኛዬ ጋር ተጣላሁ አልከኝ። ለምንድን ነው ገና በመጀመሪያ ቀናችሁ የምትጣሉት? ገና ከአሁኑ የጀመራችሁ ወደፊት ህይወት አይከብዳችሁ አለችኝ። ያንቺን ፍራሽ ሳመላለስ እሱ እየጠበቀ ነበር፣ ለዛ ነው አልኳት። ውለታዬን ላከብድባት። አሁን ደግሞ ለኔ ብሎ በኔ ምክንያት ትበል። የእውነት እውነት በድጋሚ በጣም አመሰግናለሁ። እሺ ከዚህ በኋላ እንዲህ እንዳትኝ። እስካሁን እኮ ብዙ ጊዜ አልሽኝ። ምስጋና ጨዋነት ነው።
ለእኔም ብዙ ተብዬ ለማላውቀው ደስ ይላል። ግን ብዙ ሲሆን ከማቀራረብ ይልቅ ያራርቃል። አሁንም አመሰግናለሁ መባል የሆነ የሚጨንቅ ነገር አለው። 8 ቀለል ያሉ ፍራሾችን ብቻ እኮ ነው የተሸከምኩት። ያን ያክል ሻንጣሽን ብሸከምልሽ እንዴት ልታመሰግኝ ነበር? ያን ልጅ ግን አመሰገንሽው? ሳቀች። ትልቅ ነው አይደል ሻንጤ? ቀላል ትልቅ ነው ደግሞ 2። ልጁ ግን ችሎ ላይ ድረስ አወጣልሽ? አሁንም ሳቀች። አዎ እንደምንም ላይ ያደረሰልኝ። እንዴት እንዳሳዘነኝ። እያቃሰተ እኮ ነው የወጣው። እንኳንም ፍራሹን ሳስገባላት ትንፋሽ እየወሰድኩ ላቤን እየጠረኩ እሷ ጋር ገባው። እንዲህ ነበር የምትለኝ። እሰይ በለው። እኔ እኮ መንገድ አሳየኝ ብዬ ስለምነው ነበር። ከኔ ጋር ቢሄድ ምንም ሳይሸከም ወደ ቤቱ ይገባ ነበር። አንቺ ስትመጪ እኮ ነው ከነ መፈጠራችን ረስቶን። እኔ እኮ ጓደኞቹ መስላችሁ ነበር። ጓደኞችስ ብዬ ስጠይቀው ነው ዞሮ የጠራችሁ። አንቺ ስላልሽ ነው የጠራን። እኔ ደግሞ ምን ታይቶት ነው እያልኩ ነበር። አመሰግናለሁ ልበልሻ? ይሄኔ እስካሁን ዶርማችንን አተን እየዞርን ነበር። ስለዚህ አመሰግናለሁ። እኛን የረሳንን ጥጋበኛም ያን ሻንጣ እንኳን አሸከምሽው። ሸክሙን እንደ ቅጣት ቆጥሬ ለካ ለሷ መሸከም ቅጣት የሚሆነው ስልኳን ካልሸለመችው ነው። ስልክሽን ተቀበለሽ እንዴ? አዎ አንዳንድ የምትፈልጊው ነገር ካለ ስልኬ ላይ ደውይበት ብሎ ሰጠኝ። ያው አንተ እየተባበርክኝ ስለሆነ አልደወልኩለትም። ግን እየደወለ ነው አይደል? የምትፈልጊው ብሎ በግልብጡ እሷ አንዳንድ ነገር እየፈለገ ነው አይደል? እንደዛ ነገር ገብቶሃል አንተ በደንብ። እንዴት አይገባኝ? እኔስ የማልተኛበትን 8 ፍራሽ እየተሸከምኩት 10 ዲጂት ስልክ ቁጥሯን ለመቀበል አይደል? ግን በውለታ ብቻ የምታመዛዝን አይደለችም ማለት ነው። ቢሆንም ለሱ ማንሳት ነበረባት፣ ወይ ደግሞ የማይባል ነገር እያላት ይሆናል። ዘንድሮ ወንዶች እኮ ማፈር የሚባል ነገር ትተዋል። ይሄኔ ገና በአንድ ቀን አፈቀርኩሽ እያለ አስቸግሯት ይሆናል። እንዲህ ማለት ደግሞ አይን አውጣነት ብቻም ሳይሆን ሞኝነት ነው። ተመችተሽኛል ነው የሚባለው፣ ደስ ያለሽ ነው የሚባለው እንጂ በሳምንት አፈቀርኩሽ ከማለት መቆጠብ ይሻላል። ልክ በሳምንት አፈቀርኩሽ ማለት ልክ እሷ ውስጥ ያለ ጥርጣሬን ሄዶ እንደማምራት ነው። በሳምንትማ ይሄን ያህል እኔ አሪፎኛ አይሆንም የሚል ጥርጣሬ። ተመቸሽኝ ብላት ግን ለሰው የምትመች ሰው እንደሆነች እያሰላሰለች ትረዳለች። የምመች ሰው ነኝ የሚል ኢጓ እያለ ቤት በኩል ጥርጣሬ ሊገባ ስልኬ ተደወለልኝ። ጓደኛዬ ነው። ጓደኛዬ ደወለ። እስካሁን አላነሳ ብሎኝ ነበር አልኳት። እውነትም የሚደውልልኝ አልመሰለኝም ነበር። ያው የማያውቁት ሀገር ላይ ለብቻ መሆን ከጋሞ አባቶች በላይ ቶሎ ቶሎ ሰላም እንዲወርድ ያደርግ የለ። አነሳሁት። የት ሄደ ነው? ዶርም አጣው የልምጣ አለኝ። ከሰው ጋር ነኝ ትንሽ ቆይተና ብለውም አይሰማኝም። ነገ ከነገ ወዲያ እንኳን እሷን ሳቅፍ የምቀባው ጥሩ ዶድራንት ያስፈልገኛል። አበዳሪላ ለማስቀየም ያው ምን ይደረጋል ያሉ ትንሽ ነው። ሀገራችንስ የተቸገረችው እንደዛ አይደል? የውስጥ ሰው ብቻ ሊፈተፍተው ሊጎራረስበት የሚገባ የማህበራዊ ገበታ ላይ ካልጋበዛችሁ ብሎ መድረቅ። አረኛ የፈለግናችሁ የኢኮኖሚ ገበታ ላይ ብቻ ነው
እንዳይባል ነውር ነው። ነውርም ባይሆን እንደዛ ብሎ ማስቀየም ሞኝነት ነው። ገበታም አይኖርማ። ጓደኛዬ ሊመጣ ነበር፣ ይደብርሻል? ኧረ ችግር የለውም እንዲመጣ ነገርኩት። ምግብ አዝዤለት እንደጠብቀውን አቅሮኝ ከምግቡ እኩል መጣ። እሱ ከመጣ በኋላ የእሷን ሌላኛውን መልካየው። ጭራሽ አታወራም። ከፈገግታ የዘለለ ነገር ሳታደርግ ጓደኛዬ ምግቡ ጣፍጦት ሲበላ እሷ ከሰው ጋር መቀመጥ ሳይጥማት አሳለፈች። ገረመችኝ። ለምንድን ነው ለእኔ ለሌላ ሰው ሌላ የሆነችው? በውለታ እንዳይባል ሌላ ውለታ ያዋለላትን ሰው ስልኩን እንኳን አታነሳለትም። ያን ቀን ከእርሷ ጋር ሳይሆን ከጓደኛዬ ጋር ትንሽ ተጨቃጭቀን ተለያየን። ያን ቀን ማታም ስልኳን ጓደኛዬ ፊት አልጠይቅም ብዬ ስልኳን ሳልጠይቅ ወደ ዶርም እየተበሳጨው ገባው። ከዛ በኋላ ስልኳን ሳልይዝ ዶርም አልገባም ብዬ ለራሴም ቃል ገባው። ከጓደኛዬ ጋር ነገ ጠዋት ሄደን ለመመዝገብ ቀጠሮ ይዘን ተኛን። ቀን 2 በጠዋት ጓደኛዬ ቀሰቀሰኝ። ስነቃ ጓደኛዬ ፊቴ ላይ ነው። ተነስ እንጂ ብሎ አፉን በእጁ ሳይሸፍን አዛግቶብኝ ሄደ። ሙሉ ቀን ደባሪ እንደሚሆን የገባኝ እሱ ያዛጋውን አየር ከሳብኩኝ በኋላ ነው። ወይኔ ቀኔ መበላሸቱ ነው። በስማም ምን እንደሚል እኮ ሙሉ የሰውነት ሲስተም የሚያናጋ አየር የሳብኩ ነው የሚመስለኝ። ጣሊያኖች 2ኛ ዙር ሊወጉን ሲመጡ የሰልፈር ጋዝ ነው ቢጠቀሙት ወይስ ይህንን የእሱን የመሰለ ማዛጋት ነው ምድሩ ላይ በተኑት? ለካ ሰው ሲያዛጋ አፉን የሚይዘው ስርዓት ብቻ አይደለም፣ ነፍስ አድን ስራም ነው። ሊከለኝ እኮ ነው የሳብኩት አየሩ። አይ የዶርም ክፋቱ ይሄ ነው። ማንም መጥቶ በጠዋት ያዛጋብኛል። ሰው ግን እንዴት ነው አንድ ላይ የሚኖረው? ደግሞ የሀብታም ልጅ ሆኖ አፉ እንዴት ነው እንዲህ የሚሸተው? ነገሩ የሀብታም ልጅን ሰው ብቻም ሳይሆን ባክቴሪያም ነው የሚጠጋው። እኔ ምራቄን ብዙ ጊዜ እየዋጥኩ አፌን በረሃ ካረኩኝ ሰው ይልቅ የሚላምጥ ነገር የማይጠፋ አፍ ውስጥ ከጎልጌት ጋር እየታገሉ መቀመጥ ይሻላል። ባልነግረውም እሱ ራሱ እንዴት እንዳናደደኝ። ወይ ሆን ብሎ ይሆናል የትናንቱን ሊበቀልኝ ፊቱን የሚያዞርበት ስንት አቅጣጫ እያለ ወደ እኔ መተንፈሱ። ሲጋራ ከሚያጨስ ሰው ጋር አትቀመጡ። የፓሲቭ ስሞከር ጉዳቶች ከአጫሱ እኩል ነው ይላሉ እንጂ ከዚህ ማዛጋት ጣጣ የሚበዙ አልመሰለኝም። እኔ ራሱ ምን አይነት ጀዝባ ነኝ! ከስንት ቦታ አየር መሳብ እየቻልኩ ወይ ያዛጋውን አየር የእግዜሮ አየር እስኪበላው ትንፋሽን ይዤ መጠበቅ ስችል ይሄን አየር መሳቢያ እናድድም። ደሞ እኮ ተዘግቶ ያደረ ቤት ዘው ብዬ ማልገባ ሰው ነኝ። ለአጋንንቱ ብዬ ሳይሆን የታፈነው አየር እንዲወጣ። ዛሬ ግን ዞር ሳልል ሳምባ ውስጥ ተዘግቶ ያደረን አየር ሙሉን አስተናገድኩት። ወጥቶ ሲመለስ ጥርስ ብሩሽ አፍ ውስጥ ነው። እንኳን ቦረሸው። አንተ ሌሊት ተኛ? እኔ እኮ ምንም አልተኛውም አለኝ።
ልክ ነው። የትናንቱ አዳር የሚያስተኛ አልነበረም። እኔም የቱሃን መንጋ እንቅልፍ ሲነሳኝ ነው ያደረው። ማጽዳት አለብን ዛሬውኑ ከምዝገባ መልስ። አሁኑኑ ምዝገባ እንሂድና ቶሎ ተመልሰን እናጽዳ። እኔም ሌላ ምሽት ያለ ሰላማዊ እንቅልፍ ማደር አልፈልግምና ተስማማው። ተጣጣብንና ከምዝገባው በፊት ካፌውን ለመሞከር ሄድን። በጓደኛ አባባል ነው ለመሞከር እንጂ እኔ ለመጀመር ነው የሄድኩት። ሌላ ምን አማራጭ አለኝና ነው ይሄን ሞክሬ የምቶ። ግን ነገ ካፌውን እንሞክረዋለና ሲለኝ አዎ ነገ እንሞክረዋለን ያልኩት። ካፌ ብዙ ሳንሰለፍ ገባን። ውስጥ የሚበላ ሰው ብዙ አይባልም። አንድ ጠረጴዛ በ6 ወንበሮች ተከቧል። አንድ ሰሃን በአንድ ሰው ብቻ ተጠምዷል። ብዙ ሰው አበላሉ ደስ ይላል። ልጇን ምግብ የዘጋው እናት እዚያ አዳራሽ ብትገባ እንዴት እንደምትቀና፣ ምን አለ ልጅ እንዲህ እንደነሱ ይበላል እያለች። ከፊታችን ያሉ ልጆች የሆነ 5 የጎድጎደ ክፍል ያለው ብረት ሰሃን የመሰለ ነገር ሲያነሱ እኛም አነሳን። አንስተው ገልብጠው ይወዘውዙታል። እኛም ወዘወዝን። የሚንጠባጠበውን ውሃ ለማድረቅ እንደሆነ ካደረኩት በኋላ ገባኝ። 2 ሴቶች እዛ ባለ 5 አይነት ሰሃን ላይ በአንድ ጭልፋ አንድ አይነት ሩዝ ብቻ ያወጡልናል። አንዳንድ ዳቦም ይሰጡናል። እኛም ተወጥቶልን ከፊታችን ያሉ ልጆችን መከተል ቀጠልን። አለፍ ብሎ የላስቲክ ሻይ ሲኒ አለ። እሱን አነሱ። እኛም ከኋላቸው ሄደን አነሳን። ሻይ አስቀዱ፣ እኛም አስቀዳን። የተቀመጡበት ወንበር ላይ መቀመጥ ሲቀር በየሄዱበት ሄድን። ያደረጉትን አደረግን። ምግባችን ፊት ቀረብን። ጓደኛዬን ሞክረው ያለው ነገር አሁን ያዋጣል። ሞከር ነው፣ አሪፍ ነው። ቀና ብዬ ጓደኛዬን አየሁት። አፉን ሞልቶ እያላመጠ አሪፍ ነው አለኝ። ይሄን የመሰለ ምግብ ነው ታዲያ ሰው የሚያማርረው? በሰው ተናደድኩ። ሻዩን ቀመስኩት። ይጣፍጣል። ቤት እንኳን ይሄን ያህል ስኳር አይገባበትም። ብዙ እንዳይወጡ በጤና ሽፋን አድርገው ትንሽ ስኳር ከሚያረጉት ቤተሰቦች አንጻር ይሄ የዛሬው ቁርስ የሚገርም ነው። እንዲህ የሚጣፍጥ ነገር ካጣጣምኩ በኋላ ሰብለትስ አለች። በአይኔ ፈለኳት። ድንገት እንደ ትናንቱ ከተገጣጠምን ግን የለችም። እንዴት ይሆን እሷን እንዴ የምበላት እንዴ ማጣጥማት? ልጅቷን እያሰብክ ነው? ግን በጣም ጨዋ ነው የምትመስለው። እንዴት ነው በ10 ቀን የሚለው ፉከራ እስካሁን የጸና ነው? እንደማይሆንልኝ ገብቶኛል። እያየሁት በወር ከተሳካልኝም ልታደንቀኝ ይገባል። አንድ ነገር ብቻ እርግጠኛ ሁን፣ መቼ እንደሆነ ባላቅም ግን መሆኑ አይቀርም። የሆነ የሚያስፈራ ነገር አላት። በልተን ጨርሰን ወደ ጉዳያችን ወደ ምዝገባችን ሄድን። ይህን ጉዳይ በጠዋት ገድለን ቱሃኖችን ልንገድል ያጸዳናትን የመሰለንን ዶርም ድጋሚ ልናጸዳ የትምህርት ማስረጃዎቻችንን ሰብስበን ፎቶአችንን ይዘን መታወቂያችንን ይዘን ወደ ሬጅስትራል ሄድን እንዲመዘግቡ። የሄድነው ጠዋት 2 ሰዓት ነው። እነሱ ግን የሉም። እኛ መጀመሪያ ስንመጣ ትንሽ ሰልፍ ነበር። እኛ ቀድመውን ከመጡት ውስጥ ነን።
እነሱ እስከ 3 ሰዓት ተንጠባጥበው መጡ። ሰልፉ ሲረዝም ከመጡ በኋላ ደግሞ እስኪጀምሩ ሌላ ጥበቃ። ምን እንደሚያደርጉ ምንም አናውቅም፣ ግን ጠብቁ ብለውን እያስጠበቁን አንድም ሰው ሳይመዘገብ 4 ሰዓት ሞላ። ሰልፉ በደንብ ሞልቶ ሰው መንጫጫት ሲጀምር ስራ ጀመሩ። ሰብል መሰብሰብ ወፍ ሲንጫጫ ነው የሚጀምረው። የምዝገባ ወረቀት መሰብሰብ ተማሪ ሲንጫጫ ካልሆነ አይጀመር ማለት ነው። ሰልፍ ካልሆነ መስራት አይሆንላቸው ማለት ነው። ለነገሩ እነሱ ሰው ካላስለፉ የሰሩ አይመስላቸው። የመንግስት ቤት ያሉ የህዝብ አገልግሎት ሰጪዎች ሁሉ እንዲያይደሉ፣ ግን እነሱ ጋር ተገለጠ እንጂ ሁሉም ጋር ይኸው በሽታ ይኖር ይሆናል። ልክ እንደ ስኳርምም ሙሉ ሰውነት ቢታመም ቁስሉ የሚታየው ጫና የበዛበት እግር ላይ እንደሆነው ይኸው ሙሉ የታመመ ስርዓት ሆኖ ጫና የሚበዛበት ላይ በደንብ እየታየ ይሆናል። እኔና ጓደኛዬም በደህና ጊዜ መተናልና ጉዳያችንን ቶሎ ጨረስን። ስንመለስ ሰልፍ ውስጥ ሰብለን አየኋት። ስልክ እያወራች ነው። እስካሁን ስልኳ እንዳልተቀበልኳት ትዝ አለኝ። መቼ ልቀበላት? ጓደኛዬ እንደሆነ እስኪደኝም ሰብለን ሰላም ብያን ልምጣ አልኩት። ቶሎ ደርሰና እጠብቅሃለሁ እዚሁ። ቶሎ ዶርሙና ጸዳዳና ወደ ፈለክበት ሄዳለህ። ቶሎና በናት። ተኮሳትሮ አስጠንቅቆ ላከኝ። እንደ ትንሽ ልጅ አባት ሆኖ ከሩቅ በአይኑ ይከተለኛል። እኔም እሷ ጋር ሄጄ ቆም አልኩ። ስታየኝ የምሯን ፈገግ አለች። ይሄ ጥርሷ። በቃ በኋላ ደውልልሻለሁ ቻው። ስልኳን አቋርጣ ወደ እኔ ዞር ብላ አማን እንዴት ነህ አለችኝ። ዛሬ በድምጿ ብቻ አይደለም የተገረምኩት፣ ዛሬ የተገረምኩት አማን በሚሉ አጠራሯም ጭምር ነው። ምንም ብዙ ሳናወራ በደንብ ሳንተዋወቅ ከአማኑኤል አማን ወደሚል መጠሪያ ገባች። አንዳንድ ሰው እኮ እንደውም ሳያናግሩት ሲቀሩ ነው የበለጠ ከሰው ጋር የሚጣጣመው። አይደለም ሳላወራት ሌሊቱን ሙሉ እያወራኋት ባድር እንዲህ ልትለኝ ትችላለሽ ብዬ አልጠበቅኩም ነበር። ወይም ስም ማሳጠር ለእርሷ ተራ ነገር ሆኖ ሊሆንም ይችላል። ስም ማቆላመጥ ለአንዳንዶች የእውነትም ቀላል ነው፣ ግን ደግሞ ለሰብለ እንደዛ አልመሰለኝም። አለሁልሽ፣ አንቺስ እንዴት ነሽ? ሰላም ነው? ጓደኛዬ ከእርሷ ኋላ ይታየኛል። ብቻውን እየተነጫነጨ ነው። እሱን ላለማየት ሞክራለሁ። ስማማ፣ ቁልፌት እንደሚቀረጽ ታውቃለህ? ዛሬውኑ እንድትመልሽ ያለችኝ ባለፈው ለፍራሹ ስትነጫነጭ የነበረችው ፕሮክተርና የምታውቅ ከሆነ ብዬ ነው። አዎ አውቃለሁ። እንደውም እኔ ላስቀርጽልሽ፣ አምጩ። ከኋላ ጓደኛዬን አሁንም በጨረፍታ እያየሁት ነው። ኧረ ይሁንም፣ ራሴ ያስቀርጻለሁ፣ ቦታውን ብቻ ንገረኝ። እዚህ ሰልፍሽም ገና ነው፣ ያቆይሻል። እኔ ደግሞ መውጣቴም ስለማይቀር በዛው ነው እንጂ ላንቺ ብዬ አይደለም። ጓደኛዬ እጁን እያወናጨፈ ሲወጣ አየሁት። በቃ አስቀርጽልሻለሁ ብዬ አውጥታ እጇ ለያዘችውን ቁልፍ ተቀብዬ ለመውጣት ቸኩዬ ባለችበት ትቻ ስሄድ አናገረችኝ። አማን ስልክህን ልውሰድ፣ ስጨርስ ቁልፉ እንድታቀብለኝ አለች። ለካ እሷ ጋር የሄድኩት ለስልክ ነበር። የፈጣሪ አሰራር ገርሞ ይልቀበላት የሄድኩትን
እሷ ተቀበለች። እንደ ባለፈው እንደ ጅል እየሳኩ ከቢሮ ወጣው። ልክ ስወጣ ደግሞ ጓደኛዬ ትዝ አለኝ። ዛሬ ካበሳጨሁትማ መቼም መመለሻ አይኖረንም። ምን አይነት ጣጣ ነው! አይሜፍን መንከባከብ እንዲህ ይከብዳል። ባስመጣ ኖሮ የመጨረሻችን ነበር እያለኝ ጽዳታችን ጀመር። ጽዳቱ ቱሃን ለማጥፋት ዘመቻ ነበር። ዘመቻው ከባድ ነበር። እንደ ሽምቅ ተዋጊ፣ እንደ ጉሪላ ፋይተርስ ቱሃን ከዱር መግዛትን ማጥፋት ማለት ነው። ከባድ። የማይገቡበት ስርቻ የለም፣ የማይገቡበት ጉድጓድ የለም። እኛም ዋና መቀመጫቸው ነው ያልነውን ችቡድ ከማጽዳት ጀመርን። የእኛን ብቻም ሳይሆን ያልመጡትንም የዶርም ተጋሪዎቻችንን ችቡድ አውጥተን ደረደርን። የችቡዱን ጥግ ጥግ ስናይ አመዳ ቱሃኖች ወረውታል። ምንም የሌለ የሚመስለው ችቡድ በእነሱ ተሞልቷል። ይሄ ችቡድ ግን ሰው ነው የሰራው ወይስ እንደ ምስጥ ራሳቸው የገነቡት መኖሪያቸው ነው? ያጠራጥራል። ይህን ችቡድ እንደ ኩይሳ ቢነዱት የቱሃን መንጋ አይንጋጋም። ለማራገፍ ስንሞክር በደንብ ያልያዙት ይንጠባጠባሉ። ከስንት አንድ በረሮ የሚያክሉ ይወርዳሉ። ትናንት ሲበሉን ያደሩ መሆን አለባቸው። ለማጥፊያ የምንጠቀመው ደግሞ አጃክስ በደንብ ተደርጎበት የተበጠበጠ ውሃ፣ እሱ ነው የሚያጠፋቸው የሚል ምክር ተሰጥቶናል። ያን የተበጠበጠ አጃክስ ቱሃኖች ያሉበት ቦታ ሁሉ አፈሰስን። ቱሃኖች ብረት ላይ አይቀመጡም ቢባልም ብረት ላይም ያገኘናቸው ትንሽ አይደሉም። በየግድግዳው ጥግም ያሉ ብዙ ናቸው። ቤቱን ከቱሃን እንዲፈውስልን እንደ ጸበል አጃክስ እንረጨዋለን። ትናንት የለበስናት አንሶላና የአልጋ ልብስም ብዙ ቱሃን እንደምትወር ስለገባን ገመድ ላይ ውጭ ያስጠጠናታል። እሷን የተሰጣችውን ደግሞ እየተመላለሱ ማየት ግዴታ ሆኖብናል። ገና አንድ ቀን ለብሰ ነው ቢወስዱብንስ? በየተራ እየወጣን ቶሎ እየተመላለስ እናያታለን። ወለሉን ማጽዳት ሲቀረን ስልክ ይጠራ። ሳየው ቁጥር ብቻ ነው። የማን እንደሆነ ወዲያው ገባኝ። ግን ቁልፉን እስካሁን አላስቀረስኩም። ምን ልበላት? አነሳውት። እሷ ናት። ይሄ ድምፅ ሰላም ነው አማን? ሰብለ ነኝ። ኧረ አውቄሻለሁ። ይቅርታ በእናትሽ ሰብለ፣ ቁልፍሽን እስካሁን ሳላስቀርጽ። አላስቀርጽከውም? ችግር የለም በቃ አቀብለኝና ራሴ ላስቀርጽ። ወደ ዶርም ልጠጋለህ? እኔ መውጫ ጋር ነበርኩ። አይ እዛው ጠብቂኝ፣ መጣው አብረን እንሄዳለን። ይህን ስል ጓደኛዬ ቀና ብሎ አየኝ። አጎንብሶ ቤት ይወለውላል። ብነግረው ሳያልቅ አትሄድም እንደሚለኝ እርግጠኛ ነኝ። ጨርሼ ሊሄድ እንዳልል ደግሞ እሷን አቁሜ የማይሆን ነው። የቀረው እኮ ትንሽ ነበር፣ ችቡዱን አስገብቶ ቦታው ማድረግ ብቻ። ግን እሷን አቁሜ ምንም አልሰራም። ደግሞ ወለሉን እስኪጨርስ እኔ እመለሳለሁ። እንደ ባለፈው አስቀርሼ የምቆይበት ምንም ምክንያት የለም። የምሸከምላት ፍራሽ የለ። ገባውና ቀስ ብዬ ጃኬቴን ከሰቀልኩበት የሱ ሎከር ላይ አንስቼ እየለበስኩ ያሰጣነውን አይቼ ልምጣ እንዳይወስዱብን ብዬ ወጣው። ቀና ብሎ እያየኝ እሺ ደርሰና ስትመለስ ችቡዱን እናስገባለን አለ። ገና ከህንጻው ስወጣ ደወለልኝ። ለምንድን ነው ሬንጀሯን ጃኬትን የለበስከው? እውነት ኮንፈርሱን ልታይ ነው የወጣው አለ። ምን ላርጋት እቺን ጃኬት እያልኩ ሳስብ አንተ ልጅ ግን ያማል አይደል? ቶሎ ተመለስ። ቶሎ መጣለሁ ብዬው ዛሬም ዘጋውበት። እሳት ሆኖ እንደሚጠብቀኝ እርግጠኛ ነኝ።
ልጅ በዚያ አያያዙ ከቀጠለ ግን አንድ ቀን የምሩን ይነዳል፣ ዶርሙም ይነዳል። ደግሞ ፍራሽና ችቡድ የሞላበት ዶርም። ቢያንስ ዛሬ ችቡድ ውጪ ነው፣ ብዙ የሚያያይዝ ነገር አይኖርም። እሷ ጋር ሄድኩኝ። ውጭ በር ላይ የመጀመሪያ ቀን የተቀመጥኩበት የተጎለቱ ሰው የሚመስሉ ድንጋዮች ጋር ቆማ እየጠበቀች ነበር። ልደውልልህ ስል መጣ። በቃ አቀብለኝና ራሴ አስቀርጻለሁ። እሺ ቦታውን ስላሳዩኝ ችግር የለውም፣ አንተ መመለስ ትችላለህ። ስልኬ እየነዘረኝ ነው። ጓደኛዬ እየደወለ እንደሆነ ገብቶኛል እና ሊለኝ፣ እኔ ግን እሱን ትቼ ከሷ ጋር ኧረ አይሆንም፣ አስቀርጻለሁ ብዬ ወስጄማ ሳላስቀርጽ አልሰጥሽም፣ ነይ ቶሎ ደርሰን እንመለስ አልኳት። ከመከተል ውጭ አማራጭ ስላልነበራት ተከተለችኝ። ባለፈው ያስቀረስኩበት ቤት ስንሄድ ውስጥ ሰው የለም። የት ሄደ ብለን ስንጠይቅ ይመጣል ጠብቁ ተባለን። ጥበቃ ጀመርን። ከሱቁ ጎን አንድ ዳቦና ኬክ ቤት አለ። ሽታው አይደለም ለእንደኛ አይነቱ ችጋራም ህዝብ ያደጉትን ሀገራት የሚያስጎምጃል። ዳቦ ሲሸተኝ ደግሞ ዶድራንት እንዳልተቀባው ትዝ አለኝ። ከጓደኛዬ ጋር ከተጣላው ከዚህ በኋላ መቀባቴንም እንጃ። ዳቦ ዶድራንት በሚቀባበት ዘመን እኔ ያለ ዶድራንት ቫኒላ የሚሉትን አንዳንዴ ተበጥብጦ አንዳንዴ በፓውደር ማብሰያ ላይ እየነሰነሱ አፍንጫችንን ይሸውዱታል። ያው ጥሩ እንዲሸት የሚነሰነስ ነገር ሁሉ ዶድራንት ነው ብዬ ነው። ምን እንዳሳሰበኝ አላቅም። ድንገት ኬክ ትበያለሽ አልኳት። ፈገግ አለችና ኬክ በጣም ነው የምወደው፣ ግን ለዛሬ ለፈኝ አለች። እና ለመቼውን? ለቀጣይ ሳምንት። እሺ ግን ምን አለ ቀጣይ ሳምንት? አቋረጠን። እኔን ፈልጋችሁ ነው? አዎ እቺን ቅረጽልን። እግሬ እስካሁን ይነስረኛል። ጓደኛዬ እስካሁን መደወል አላቆመም። አሁን ልደርስለት መቸኮል ጀመርኩ። እሷ እንደምንከባከበው ሁሉ እሱንም መንከባከብ እንዳለብኝ ይገባኛል። ግን ቅድሚያ ለእሷ። ተመልሰን የግቢው በር ጋር መጣን። በዛ በተጎለቱ ድንጋዮች መሃል አድርገን ልንገባ ስንል አንድ ዘበኛ ቆጣ ብሎ ወዴት ነው ሳትፈተሹ የምትገቡት አለን። ውይ ፍተሻ አለ እንዴ አለች ፈገግ ብላ ቁጣውን ለማቀስቀስ። እና እዚህ የምንቀመጠው ፀሐይ ለማሞቅ ነው? ቅጠል ስለ አረንጓዴ ለብሰን ስንቀመጥ ተክል መሰልንሽ? የኛ ዳቦ እኮ በፀሐይ አይበስልም፣ ፎቶሲንቴሲስ እኛ ላይ አይሰራም። ፎቶሲንቴሲስ ምን አመጣው? 7ኛ ክፍል በርቀት እየተማረ ነው። ስልኬ ሲነዝረኝ መፍጠን እንዳለብኝ ስለገባኝ ላወራ ስል ቀደመች። እሺ ይቅርታ። አሁንም ለማቀስቀስ ብላ ፈገግ አለች። እሱ ግን የቁጣውን ደመና እስካሁን አልገለጠም። ምን አይነት ሰው ቢሆን ነው የሷን መድኃኒት የሆነ ፈገግታ ከቁጣው ያልመለሰው? ኦሆ ለነገሩ ፓራስታሞልም ለአንዳንድ ሰዎች አለርጂ ነው። ይህም እንደዛ ይሆናል። እሷ ግን መሞከር አላቆመችም። ብዙ ጊዜ ሌሎች ዘበኞች ስለማይጠይቁን ነው አለች። ማን ነው ዘበኛች? ሂጂና ዘበኛሽን ፈልጊ ቀልደኛ። በቃ ምንድነው የምትለው? ፈትሽና አስገባና ምን ታካብዳለ? ልምምጥ ካልወደደለት። በዚህ ላይ እስካሁን ግን እየነዘረኝ ነው። መታወቂያ አንጣ። ተኮሳተረብኝ። አዲስ ነኝ አልኩ አይደል? መታወቂያ አልተሰጠኝም። ከፈለክን ከቀበሌ መታወቂያን ውሰደው። እንዲህ ብለውም አላስገባህም አለኝ።
እኔ ደግሞ ለምን አልገባም ብዬ ወከባ ተፈጠረ። ሌላ ጥበቃ መጥቶ ባይገላግለን ልንደባደብ ምን ቀረን። ሌላ ቀን አገኛችኋለሁ፣ መልካችሁን በደንብ አይቼዋለሁ ብሎ እየዛተ ገባን። አሁን ነገረኝነትና ሱሪ ጾታ መምራት ትተዋል። ይህ ጥበቃ አሁን ነገረኛ መሆን ነበረበት። ሲያናድድ ግን አንተ ቢያናድድ ስለምን ትጣላለህ እያለች መከረችኝ። ዶርሟ ጋር ደረስን። እየተመኘው ተሰናበትኳት። እንደ ባለፈው ፍራሽ ዶርሟ ድረስ ተሸክመ አውጣኝ እንድትለኝ እየተመኘው ከእርሷ ጋር እንደተለያየው ሩጫ ጀመርኩ። ቀን 3 ቀን 4 ቀን 5 ቀን 6 ቀን 7 አንዳንድ ቀናቶች ወደዚህ ግቢ ስመጣ በመኪና በመጣ በመንገድ እንደማልፋቸው ከተሞች ወይ ምሳ ሳልበላባቸው ወይ ለሽንት እንኳን ሳልወርድባቸው እንደምናልፍባቸው አይነት ናቸው። እነዚህ ያለፉ ቀናቶችም ከማለፍ ውጪ ያን ያህል እኔና ሰብለ በሁለታችን ግንኙነት ላይ ያመጡት ለውጥ አልነበረም። ጥሩ አጀማመር በመሰለኝ ግንኙነት እንደውም እየሰጋው ነበር እንዳያደበዝዙት። ከቁልፍ ቀረጻ በኋላ በአካል ተገናኝተን አናቅም፣ ግን በቴሌግራምና በስልክ አውርተናል። የስልኩ ይጨንቅ ነበር። እሷም ብዙ አታወራም። እኔም ስልክ ሲሆን ከማውራት ይልቅ ማለት ይቀናኛል። በቴሌግራምም ቢሆን ያን ያህል የማውራት ፍላጎት ያላት አትመስልም። እልክላታለሁ፣ ቆይታ ትመልሳለች፣ ወዲያው ገብቼ ይመልሳለሁ። የእሷን መልስ በሰዓታት ውስጥ የሚሰጥ ነው። የኔ ግን በላከችበት ተመሳሳይ ደቂቃ ላይ ነው። ይሄን ሳይ ትንሽ ግራ ገባኝ። ደብሬያታለሁ እንዳል ደግሞ ደስ ብሏት እያናገረችኝ ነው። በእነዚህ ቀናት ግን አንድ ነገር አልረሳውም። ቀጣይ ሳምንት ኬክ ትጋብዘኛለህ ያለችውን እኔ ብቻም ሳልሆን እሷም እንዳትረሳው በየቀኑ እያስታወስኳት ነበር። እየሳቀች አልረሳሁትም ብላኛለች። ዛሬ ያ ቀን ነውና ደወልኩላት። ቃል ገብታለችና እያንገራገረችን ቢሆን ተስማማችልኝ። እንዴት ደስ እንዳለኝ። አገኘኋት። የመጀመሪያ ጥያቄ ዛሬ ግን ቀኑ ምንድን ነው? ለምንድን ነው ካልጠፋ ቀን ቀጣይ ሳምንት ያልሽኝ አልኳት። ልደቴ ነው፣ ለዛ ነው። የማይታመን አይ የሚወደኝ ፈጣሪ ስለነገረችኝ እንዴት ደስ እንዳለኝ። ኬክ ብቻማ አልጋብዝሽም፣ ናይ ከተማ እንውጣ እምቢ አላለች፣ ተከትለኛለች። በጊዜ ከተመለስን ችግር የለውም ብላ ወይን ጋበዝኳት። ወይን ጠጣ። እኔ ወይን ጠጥቼ አላቅም። ከጠጣው ቢራ እንጂ ወይን ምን ያደርግልኛል? ለዚህም ነው መሰለኝ ትንሽ ከበደኝ። እሷም ትጠጣለች፣ እኔም እጠጣለሁ። ግን እኔ ቀድሜ እየሰከርኩ መሰለኝ። ነገሩ እኔ 2 ወይን ነው የምጠጣው፣ አንድ እሷን አንድ ይሄን። በደንብ ሞቅ ሲለኝ ተነስቼ ከጎኗ ተቀመጥኩ። የሆነ የሚያስፈራራ የማይጠገብ ሞገስ አላት። ግን ምስጋና ለአልኮል ይሁንና ደፍሬ ከጎኗ ሄድኩኝ። ከጎኗ ሄጄ ከንፈሯን አንዴ ሳምኳት። ድጋሚ ለቅሶ በዝናብ ይደበቃል፣ ሳቅን ግን በምን ይደብቁታል? ተፍለቀለቀች። የድሮ ሴት ብትሆን
በምትከናነበው ነጠላ በሸፈነችው ነበር። ዞር ብላ ፈገግታዋን ለመደበቅ ሞከረች። በምን ትደብቀው? ስትፍለቀለቅ ይታየኛል። ፈገግቷ እንዴት ውስጥ ድረስ እንደሚገባ። በዚህ ፈገግታ ስንት የማይፈልጉ በሽተኛ ሴሎች ይሆን የረገፉት። የጨረር ሕክምና የሚሉትን በዚህ ጥርስ ቢሰጡስ? እውነት ለመናገር ይሄን ፊት ጭራሽ አልጠበቅኩም ነበር። ካልሆነልኝ ጥፊ፣ ከሆነ ደግሞ ከተሳሳምን በኋላ ድንጋጤም ደስታም ንዴትም ያለው ፊት ጠብቄ ነበር የገባሁት። መሰናበቻዬ ከሆነ ቢያንስ ስሜት ይሁን ብዬ በድፍረት ነበር ያረኩት። አይደለም እንዲህ የሚጣፍጥ ከንፈር ጉርሻም ይደገማል ብዬ ፈገግታዋን ተማምኜ ድጋሚ ልስማት ስጠጋ ተነሳች። ከፍለን እንሂዳለን አለችኝ። ያሰፈሰፈ ከንፈሬን መልሼ እንደሳው እንዳፈርኩ አዎ ይሻላል ብዬ እኔም ተነሳው። ብዙም ሳናወራ ወደ ግቢ ሄድን። ገና ግቢ በር ላይ ስንደርስ አንድ ጥበቃ ከት ብሎ ሳቀብን። የባለፈው የተጣላ ነው ጥበቃ ነው። እንዴት አወቀን ግን? ሳምንትም ቆይቶ አይረሳንም። እንኳንም እቺን ሬንደር ጃኬት ለበስካት ትንሽ መልካችሁ ሊያምታታይ ነበር። ወይ ቺ ጃኬት አውልቄ ልጣላት። አመት 2 ዓመት ዘንጥባታል ያልኳት ጃኬት የእውነት ገና ካሁን ጠላዋት። ዘበኛው ቀን የነበረው ቁጣ አሁን ፊቱ ላይ የለም። ቅድም ሰብለን ከንፈሯን ስስማት እንደተፍለቀለቀችው አይነት እየተፍለቀለቀ ነው። እሱንም ገና አሁን ስማው ሄደሽ ፍቅረኛው ትኖር ይሆናል። ለገቡን የመጣችሁት? እየሳቀ ጠየቀን። ምን ልበል? ዝም አልኩ። አይደለም እኔ እሷም ዝም አለች። አሁን እኔ እዚህ ጋር ቆሜ እናንተ ወደ ውስጥ የምገቡ ይመስላችኋል? አንተኛውስ እንደባለፈው ምን ታመጣለህ እያል ፎክርብኛ። ለምን ዝም ትላለህ? ፎክራ። ይቅርታ በቃ ጋሺ አለችው። አሁንም ከት ብሎ ሳቀ። እኔ ስንት ዓመት የኖርኩ ሰውዬ በዚች ይቅርታ የምሸወድ ይመስልሻል? ግን ለይቅርታሽ ስል ካሁኑ አማራጫችሁን ልንገራችሁ። አንደኛው የመጣችሁበት መመለስ ነው። ሁለተኛ ደግሞ እንደዛ ድንጋዮች ጥግ ላይ ወደ ተቀመጠ ድንጋይ እየጠቆመ እዛሽ ጋር ተጎልታችሁ ማደር ነው። እነዚህን ድንጋዮች አሁን እንደሚለው ጎልተው ያሳደሯቸው ተማሪዎች ነው። ተስፋ ቆረጥን። እንደማያስገባን ፊቱ ይናገራል። በአጥር እንዳንገባ ቤት ጋር እንደሆነ አውቄ በአጥር እንገባለን። ሰብለኔ ጋር መጣች። ግራ ገባኝ። ምን ይሻላል? እዚሁ እንለምነው አለችኝ። ሰብለኔም ግራ ገብቶኛል። አጥርተን እንድናስብ ለምን የሚጠጣ አንደንግብበትም አልኳት። ከት ብላ ሳቀች። ትንሽ ሞቅ እንዳላት የምረዳው እንዲህ ስትሆን ነው። ሳቋን እንኳን ማቆም አልቻለችም። ያ ሳይጠሩት አቤት የሰይጣን ጎረቤት የሆነ ጥበቃ እየጮኸ እኔ ላይ ነው የምስቁት። ሰውየው አላማረኝም። ነይ እንሂድ ብያት ይዣት ተመለስኩ። መሳቋን አላቆመችም። ምንድነው ግን እንዲያሳቀሽ? ይሄ አሁን ጥያቄ ያስፈልገዋል። ስካር ነው እንዴ የሚያስቃት? አልመለሰችልኝም።
አብሬ ከሷ ጋር ሳኩኝ። ትንሽ የእግር መንገድ በኋላ ሌላ ቤት ፈልገን ገባን። ተማሪ ያለበት ጋር እንደሆነ መጠጥ ቤት አይጠፋም። ቢራ ሞክረሽ ታውቂያለሽ? አላውቅም። ሞክሪያ አዘዝኩላት። እየሳቅን ጠጣን። ብዙ ነገር አወራችኝ። ሳምንቱን ሙሉ ያላወራነውን ሌላ ብዙ ሳምንታት ቢሰጡን የማታወራውን ነገር አወራችልኝ። በሷ ወሬና በአልኮል ርካሽነት እገረማለሁ። እኔና አልኮል ተባብረን የምናናግራትን ያህል ያ ታዋቂው ውዱ የሚያስከፍለው ሳይኮአናሊስት እንኳን ያስወራታል አልመሰለኝም። እኔም የራሴን ብዙ ነገር ስዘከስቅ እሷም ስታወራ መሸን። መተኛት እንዳለብን እንኳን ትዝ ያለን ቆይቶ ነው። ከዚህ በላይ አልችልም አለች። አስተናጋጅ ጠርቼ አልጋይት እንደምናገኝ ጠየቅኩት። እዚሁ ቆንጆ አልጋ እንዳለ ነገረኝ። እሷን ፊት ስንት አልጋ አለ አልኩኝ። ግራ ተጋብቶ አንድ አልጋ፣ ከአንድ በላይ ስንት ፈለጋችሁ አይነት። ድጋሚ እንዳልስማት ተነስተ ሄደች ልጅ አብረን እንደር ማለት የማይሆን እንደሆነ ቅድም ነበር የገባኝ። ግን አሁንም ምናልባት ተጨማሪ አልኮልና ተጨማሪ ምክንያት ሲኖር ሀሳቧን ከለወጠች አየኋት። ፊቷ አልተለወጠም። አንቺ ግቢ በቃ እኔ ሌላ ቦታ ፈልጋለሁ። ጥበቃው ጋር ሄደ እንደነዛ ድንጋዮች ተጎልታ ልታድር ነው። የሳቀች ተነስታ አስተናጋጁን እንዲመራት ጠየቀች። ተከተልኳት። ላገኛት ነው መሰል እያልኩ በሰባተኛው ቀን ፋሲካዬ ሊሆን ነው መሰለኝ እያልኩ እቺን የመሰለሽ ቆንጆ ልበላት ነው፣ እቺን ወይን ልጠጣት ነው። አረ አሁን የሰከርኩት ይበቃኛል፣ ገና የሚያሰክረውን ልጀምረው እኮ ነው። ከሴት ጋር ፍቅር ስሰራ የመጀመሪያ አይደለም፣ ብዙ ደጋግም ያለው። ግን ከሷ ጋር ሲሆን ለምን እንደሆነ አላቅም ትንሽ ፈራው። አስተናጋጁ ከፍቶልን መብራት አብርቶልን ሄደ። ያበራውን መብራት ወዲያው አጥፍቼ ተጠመጠምኩባት። ምንም አላለችኝ። ግላለች፣ እኔም ግያለሁ። አቤት ሙቀት! እንዴት ደስ ይል ነበር። በልደቷ ቀን እድሜ ልኳን የማትረሳውን ታሪክ እያስቀመጥኩላት ነው። የምተነፍስብኝ አየር ሙቀቱስ ነበልባል የለውም እንጂ እሳት እኮ ነው። ድራጎን የሆነች ልጅ እቺን እሳት የምተፋ ድራጎን ሁሉም ሊጋለባት ቢፈልግ ምን ይገርማል? አቤት ሙቀት! አቤት ስሜት! የደስታ ቀንም ይነጋል። ነጋብን፣ ተሳካል። እስካሁን አላመንኩም። ማንም ያልነካውን ገላ ነካው። እውነቷን ነው። ማንም ነክቶት አያውቅም። በጠዋት ተነስተን ወደ ግቢ ጉዞ። ብዙ አላወራንም። በተለይ እሷ እስካሁን እንዳፈረሽ ነው። ግን ደስ ብሏታል። እኔም በጣም ደስ ብሎኛል። በር ላይ ስንደርስ ትናንት የመለሰን እርጉም ጥበቃ የለም። ምን እርጉም ነው? የተባረከ ጥበቃ ነው እንጂ ፊት ለፊቴ ቢኖር እቅፍ አድርጌ ስመው ነበር። እሷን ወደ ዶርሟ ሸኘው። አቅፌያት እንደዋወላለን ብያት ወደ ዶርሟ ሸኘው። እንዴት እንዳቀፍኳት!
እኔም ወደ ዶርም ለመግባት ቸኮልኩ። ጓደኛዬን ቀሰቀስኩት። ገና እንደተነሳ አፉን በእጁ ሳይከልል ሊያዛጋብኝ ሲል ዞር ብዬ አመለጥኩ። ከባለፈው ስህተቴ ስማር ሰው ለካ አብሮ የሚኖረው እንዲህ የተዋወቀ ነው። አልጋው ላይ በተጋደመበት መናገር ጀመርኩ። አተ ትናንት ማታ የታረ ነው አለ። ልጅቷን እኮ ጠባረኳት። በ10 ቀን ያልኩህን በ7 ቀን አታሹፍ። የምር ነው እውነት። እንደ ታምር አፉን ከፍቶ አየኝ። አንተ ልጅቷ እኮ እንዲህ የምታረግ አይነት አትመስልም። ስርዓት ያላት ጨዋ ልጅ ነው የምትመስለው። እሱማ ናት እንጂ ድንግል ናት፣ ስርዓትም አላት። ግን ልጁ ማመሰለ እኔ እኮ ነኝ። ሰው ቲማቲም ነው እንዴ? እንዴት በሳምንት ይበላሻል አለች ያቺ ሱቅ ሻጭ። በሳምንት እንደ ቲማቲም አበላሻታ። እያየኝ ይገርማል። እየገረመው ሳቅ እያለኛል። እኔም ግን እኔ ነኝ ያልኩት እንጂ ለእኔ የሚገባው ንጹህ አድናቆት ትንሽ ነው። ትክክለኛ የምስጋና ግብር መገበር ያለበት ለእድል ነው። በየሚዲያው ግብር መገበር መሰልጠን ነው ይላሉ። ሁሌም ትምህርት ላይ ለመንግስት ግብር መገበር ግዴታም እንደሆነ ይናገራሉ። ሁሉም ትምህርት ላይ ያልገበረ ደግሞ ወንጀለኛ አድርገው ሊቆጥሩት፣ መንግስት ሊቀጣው። ምክንያቱም መንገድ ሰርቻለሁ፣ ትምህርት አስተምሬያለሁ፣ መብራትና ውሃ አስገብቼላችኋለሁ፣ አሁን ለምታገኘው ገቢ ተሰባብሬያለሁ ብሎ ከገቢ ላይ 10-15% ይቆርጣል። ለእድል አሁን ማን ያስከብርላት? ለእኔ ሰብለ ገቢ እንድትሆን ያመቻቸችው እሷ ናት። መንገዱን ከመጀመሪያ እስከ መጨረሻ መራች። ለእሱ አሁን ከሽልማቴ ላይ ስንት ፐርሰንቱን ነው መስጠት ያለብኝ? ከአድናቆቱ 80%ን እንደ ባት ቢቆረጥ እንኳን አያንስባትም። ጓደኛዬ ጋር ካወራው በኋላ አልጋዬ ላይ ወጥቼ ጋደም አልኩ። ከሱ ጋር ሳወራ የነበረኝ ፈገግታ ግን አብሮኝ የለም። አብሮኝ ጋደም ያለው ንግግሯ ነው። እስከ ዛሬ የጠበቀችውን ንጽህናዋን ገና በሳምንት ለኔ መስጠቷ ከንክኖኝ ስለነበር ለምን ከኔ ጋር ብዬ ጠየቅኳት። እንኳን እንዳንተ አግዘውኝ አንድ የቃም አውርተውኝ ስልኬን ሳይጠይቁ አይዱ። አንተ በመጀመሪያ ቀን ያልጠየከኝ ብቸኛው ሰው መሆን አለብህ። ለዛ ነው መልስ ሳትፈልግ ስላረክልኝ ውለታ አመሰግናለሁ። ለውለታ ምላሽ ሳይፈልግ የሚያደርግ እኮ ጠፍቷል። አንተ ግን እንዳለችኝ አይነሱ አይደለም። ተሳስታለች፣ ግን ያለችው ልክ ነው። እንዲህ አይነት ሰዎች አይጠፉም። ሊጠፉ ላሉ ዋሊያዎች ቁጥር እንጨነቃለን እንጂ ምላሽ ሳይፈልግ ውለታ የሚያደርግ ሰው ቁጥር ስንት ደርሷል። መጨነቅ ያለብን ለሱ ነው። ንጹህ ልቧን ይሄን ከባድ የሚመስለውን ዳገት በ7 ቀን ያስወጣኝ ግምቷ የተሳሳተ ቢሆንም ያለ መልስ ውለታ መስጠቴ ነው። እንዳለችው አይነት ሰው ለመሆን ስንት ቀን ይበቃኝ ይሆን? ከመቼ ልጀምር? አበቃው።